برضاك ولا مو برضاك ይሄን ማወቅ ነው የምፈልገው ከሷ ጋር ምናምን ሀቢብቲ እንዴት ታምሪያለሽ የኔ ቆንጆ እያልክ ሌላ ሴት ፍቅርህን እንድቀበልህ ትጠብቃለህ ከኔ ምንም ነገር ቢፈጠር የእንቁራሪቷን ታሪክ እንዳትረሳ እና የሆነ ድምፅ አይሰማም ኦኬ አንተ የሆነ ድምፅ አለ መሰለኝ እስኪ በቃ አንቺ የሚሰማሽን ነገር መናገር ትችያለሽ እኮ በቃ አንቺ የሚሰማሽ ነገር ምናልባት ለሁሉም ነገር መልስ ይሆናል አሁን ላይ የሱን ፍቅር መቀበል ትፈልጊያለሽ ከሱ ጋር አብረሽ መሆን ትችያለሽ ለምን ውሸት አንተስብኝልሽ ለኔ ሰማኝ ከፋቲ ሲያውራ ዛልባ ቀኝቴ አንጀቴ ሲጋራ አይኔም ባግቶ አሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኛ ሰላም ነን አልহামዱሊላህ ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን ኤርትራውያን ሙስሊሞች ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ በእንደዚህ አይነት መንገድ ከመጣን ትንሽ ቆይተናል እንደውነታው ግን ደግሞ ያው አንዳንድ ጊዜ ህይወታችሁ ላይ የሚፈጠሩ ነገሮች አሉ እነዛ የሚፈጠሩ ነገሮችን ተረጋግታችሁ እንዳታደርጉ የሆነ ሙዳችሁን ይቀይረዋል እና ሰሞኑም እየተፈጠረ ያለው ነገር እንደዛ ነውና ብዙዎቻችሁ ቅር እያላችሁ ነው እየተደበራችሁ ነው ምናምን እና ዛሬ የመጣ ነው ለአንድ ጥሩ ሐሳብ ነው ኤሪክ ያው እንግዲህ ምንድነው ያለው ነገር ማለትም እኔ አብሬት ሰውን ጊዜ እሷ ፍቅሯን አትቀበለኝም እኔ ደግሞ እንደዚህ የራሴን ውሳኔ ወስኜ የራሴን ህይወት ለመጀመር ሳስብ ጊዜ ቅር ይላታል እና ምንድነው ያለው ነገር እውነተኛ እሷ ጋር ያለውን ስሜት ማጣራት እንፈልጋለን እና እንሂድና እስቲ ቤቷ ያለውን ነገር እናውራት ብለን የመጣ ነው لازم نعرف እኔ ማወቅ ነው የምፈልገው ከሌላ ሰው ጋር ሲሆን ለምንድን ነው እንደዚህ ነው የምትሆነው لازم نعرف ማወቅ ነው የምፈልገው እና ያን ነገር እስቲ ዛሬ ሁላችንም እናውቃለን ማለት የሆነ አንድ ታሪክ ትዝ አለኝ ማለት ነው አሁን ሰሞኑ እየተፈጠሩ ያሉት ነገሮች የሆነ የእንቁራሪቶች ተራራ የመውጣት ውድድር ነበርና እነዛ እንቁራሪቶች ተራራውን እየወጡ እያለ ታች ያሉት ውድድሩን የሚመለከቱ ሌሎች እንቁራሪቶች ዳገቱን እየወጡ በሄዱ ቁጥር አረ ከወደቃችሁ ትሰበራላችሁ ከወደቃችሁ ትሞታላችሁ ሲሏቸው እየፈሩ ይወድቃሉ ይዘላሉ ይመለሳሉና አንድ እንቁራሪት ግን አላማዋን ሳትረሳ እስከ መጨረሻው ድረስ ሄደች ተራራው ጫፍ ላይ ደረሰች የሰዎች ትችት የሰዎች ማስፈራሪያ ምንም ሳያደርጋት ማለት ነውና እንቁራሪቱ አሸነፈችና ውድድሩን መተው እንዴት ልታሸንፍ ይቻልሽ ሌሎቹ እኮ እንደዚህ ሲሰደቡ ሲተቹ አይሆንም ሲባሉ ጊዜ ይሄንን ነገር እየወደቁ ነበርና አንቺ እንዴት ወደቅሽ ምናምን ብሎ ጥያቄ ሲጠይቋት አትመልስም ለካ እሷ መስማት የተሳናት እንቁራሪት ነበረች የነሱን ትችት ስድባቸውን ስላልሰማች ነበር እና ያመንክበትን ነገር ለማሳካት የሰዎችን ትችት ስድብ ሰዎች በሚረዱት ልክ እነሱ በሚያዩት ልክ ነው አንተን የሚፈርዱብህ ጀጅ የሚያደርጉክ ተረዳኝ ግን ደግሞ አንተ ከዛ የመጣህበት ዓላማ አለ ብዙ ዋጋ የከፈልክለት ፍቅር አለ እና የእንቁራሪቷን ታሪክ እንዳትረሳው ምንም ነገር ቢፈጠር የእንቁራሪቷን ታሪክ እንዳትረሳ እና የሆነ ድምፅ አይሰማም ኦኬ አንተ የሆነ ድምፅ አለ መሰለኝ እስኪ እናንተ እዚህ ምን ትሰራላችሁ? ምን ሆናችሁ ነው ሲጀመር እናንተ? ምን ትሰራላችሁ እናንተ እዚህ? እነሱ ራሱ እዚህ ምን ይሰራሉ? እንዴ መጣችሁ ጁስ? እኔማ ይቅርታ መጠየቅ እፈልጋለሁ ብላኝ ልጅት ምን ብለሽ ነው? ሄሉኛ ፈልገንሽ ነበር የመጣ ነው ግን እነሱ እንዴት ቀደሙን? እንዴት መጣችሁ? አንዴ ቆይ ምንድነው
ታመጫለሽ? እኔ እሷን ላናግራት ስለፈለኩ የሆነ የማናግራት የምነግራት ነገር ስላለ ነበር የመጣሁት። ትናንት ተነጋግረን ጨረስን አይደል? ዛሬ የምናወራው ሌላ የተለየና ትርፍ ነገር የምንኖረው ነው። ለምንድን ነው እናንተስ የመጣችሁት? ለምንድን ነው? ትናንት አውርተናል፣ ጨርሰናል። ምንም የምናወራው ነገር ሌላ የተለየ ነገር የለም። እስኪ የእነሱን እንስማው እንጂ እኛ ተረጋግተሽ እንድታሰሚ እንድታዳምጪን የምንፈልገው ነገር አለ እሷ ይቅርታ ምንም እኮ ምን አድርጌ እኔ ተረጋጊ ሄለን አዳምጪኝ። አንቺ ምንድነው እንደዚህ የምትቀያየሪው? አልገባኝም እንዴ። ይቅርታ ልጠይቅ ብለሽ አንዴ መጣሽው። ላናግራት ስለፈለኩ ነው። ምን አድርጌያት ነው ይቅርታ እኮ ለምን ነው አሸሽኝ? እሺ እኔ ለምን ውሸታም ታስቢኛለሽ? ይቅርታ ልጠይቅ ብለሽ አንቺ እንዲህ መጥቼ እዚህ ስትመጪ ስለፈለኩ ነው እንደዛ ያደረኩት። ቆይ እናንተ የመጣችሁበት ምክንያት በጣም የሚደብር ነገር ነው። ለምን ነው የመጣችሁት? እሺ ለምን ነው የመጣችሁት? ተረጋጊ። ቆይ ሄለን ቁጭ ብለሽ ጀመር ማለት ነው። እናንተ አሁን አንቺ ማናገርሽ የመጨረሻ ነገር ጨረሰን አይደል? አውርተን ምናምን ጨረሰን አይደል? ከዚህ በኋላ ምን እንደሆነ አወራችሁ ነው የፈለጋችሁት? በጣም እስቲ ቆይ ተረጋጊና ቁጭ በይና እናወራ። ጭራሽ እንደዛ አይደረግም። በስነ ስርዓት በግልጽ ማውራት የምትፈልጊው ነገር ማውራት ትችይ ነበር እኮ። ለምን ውሸታም ታስቢኛለሽ? ለእኔ እሷን ማግኘት አልፈልግም። ሲጀመር የመጨረሻ አንድ ላናግራት የሚፈልገው ልነግራት የሚፈልገው ነገር ስለነበር ምንድን ነው የምንነግራት? እስኪ ንገሪያት። እሺ እንስማ። እስቲ ቆይ እኛ አሁን በቃ እናንተ ተረጋጉና ማለት ነው እኛ የመጣንበትን ነገር እንጨርስ። እንዴ ለምን ትዋሻለች? ቆይ እኮ በቃ ጁስ እኔ እኮ የሚስማሙ መስሎኝ እኮ ነው። ይቅርታ መጠየቅ እፈልጋለሁ ስትል ነው ይዣት የመጣሁት እኮ። ቆይ አንዴ ተረጋጉ። በቃ አንድ ጊዜ ሲዘው ብላ መጥታ ደግሞ ከእሷን በሱ ታወራለች። እንዴ እኔ እኮ ግርም የሚለኝ የመጣችው እሷ ደግሞ የምትፎክረው እሷ ናት። ምንድን ነው? እሺ ለምንድን ነው የመጣችው? እኔ ምንም አልፎከርኩም። ሰላም ነው ልናገርሽ የመጣሁት። እሺ ዝም በይ። በቃ ቆይ አንድ ጊዜ ዝም በይና እንዴ እናውራሽ። እኛ እንደ እውነቱ አንድ ጥያቄ እሱ መጠየቅ ይፈልጋል ማለት ከዚህ ቀደም ታውቂያለሽ ረጅም ጊዜ ምናምን ነገር አንቺ ጋር ቆይቷል። የመጣበትንም ዓላማ ታውቂ ነበርና አሁን እሷ ጋር ሲያወራ ወይም ደግሞ እንትን ሲል አንቺ ጋር ያየው ነገር ምን እንደሆነ መረዳት አልቻለም። ማለትም ምንድን ነው ሀሳብሽ? አሁን ላይ የእሱን ፍቅር መቀበል ትፈልጊያለሽ? ከእሱ ጋር አብረሽ መሆን ትችያለሽ ወይንስ ደግሞ ተረጋጊ። ይሄ ነው ጥያቄ እኮ። እስቲ ማወቅ ፈልጋለሁ ያልከው ነገር አለ አይደለም? في كتير كمان حاول أسألك عن كتير شغلات. هذا الشيء يلي عم بتساويه معي انت برضاكي ولا مو برضاكي؟ ይሄን ማወቅ ነው የምፈልገው። በቃ ዛሬ የመጨረሻ ቀን ነው። ይሄ ማወቅ ነው የምፈልገው። ያኔ ፍቅር ትቀበላለሽ ወይስ አትቀበልም? በግልጽ ማውራት ነው የምፈልግ። እንደምታውሪ ነው የምፈልገው። ማለትም ምን እየተሰማት እንደሆነ ማለት ነው። خلاص اليوم بدي أعرف كل شيء. كل ነገር ማወቅ ነው የምፈልገው። وبتعرفي إنه أنا كثير بحبك. يعني شي كان قايل له بوتا تاقلش ها. وبتعرف إنه كتير بحبك وكتير بعزك. فأنا هذا الشيء اللي عم بساويه مو مشان غيظك ولا مشان استفزك ولا مشان عصبك أبدا. بس خلص أنا كمان خلينا أعرف الحقيقة. ما بكون مفلم. እንዴ ቆይ እኔ እኮ በጣም ግራ እያጋባሽኝ ነው። የእሷ እኔ አላውቅም ማለት ነው። خلص بدي اياكي تحكي. ማወቅ ነው የምፈልገው። ግራ ነው የምገባው። አንዳንዴ እንደምትወጂኝ ነው የማየው፣ አንዳንዴ ደግሞ ትቀየራለሽ። ግራ ነው የምገባው። بدي اعرف الحقيقة انا هلا. بدي اعرف اشوف انا وين. እንደምታውሪ ነው የምፈልገው። በመጀመሪያ ጥያቄያችሁ ራሱ በጣም የሚያስቀው ያው የመሳቅ አሁን ፍላጎቱ ስለሌለኝ ነው እንጂ ያስቃል። ምክንያቱም ምንድን ነው መሰላችሁ
አጠገቡ ሴት አስቀምጦ ነው እኔ ፍቅር ጥያቄውን እቀበለው ወይ አልቀበለው ምናምን ብሎ እኔ ለማሳመን የሚሞክረው አጠገቡ ሴት አስቀምጦ ነው። በመጀመሪያ ደረጃ ቆይ ልናገር። ሲቀጥል ላይ ደግሞ አንድ ሰው ይሄ ምንድን ነው እንዴት ነው በሁለት አሁን እሱም እንዴት ነው እኔ ፍቅሩን ካልተቀበልኩት እሷ ጋር ሊሆን እኔ ደግሞ ፍቅሩን ከተቀበልኩት እኔ ጋር ሊመጣ ነው ወይስ ደግሞ የሆነ ሁለታችንም ልታገባን ነው ማለት ስላልገባኝ እና ግልጽ ስላልሆነልኝ ነው ማለት የፈለግከው ነገር ምናምን ይሄንን ጥያቄ ጠየቅከኝ ብቻህን ሆነ ቢሆን ጥሩ ነበር። ምናልባት ጥሩ ነገራቶች ሊኖሩ ይችሉ ነበር። ጥሩ ነገር ሊፈጠር ይችል ነበር። እሷ ጋር እየተደዋወልክ እሷ ጋር እያወራህ ከእሷ ጋር ምናምን ሀቢብቲ እንዴት ታምሪያለሽ የኔ ቆንጆ እያልክ ሌላ ሴት ፍቅርህን እንድቀበልህ ትጠብቃለህ? ከኔ ማለት ትጠብቃለህ አንተ ራሱ እኔ የሆነ ሰው እዚህ ጋር አስቀምጬ የሆነ ወንድ አምጥቼ አስቀምጬ ታፈቅረኛለህ፣ ፍቅሬን ትቀበለኛለህ ብልህ ማለት እንዴት ነው ይሄ ነገር ማለት ይመጣዋል ይዋሃዳል ማለት ምን አይነት አማርኛችሁ ደስ አይልም። ኖርማሊ ጭራሽ ማለት የሆነ ሴት ጋር መሆን እፈልጋለሁ ግን አንቺ ጋር መሆን እፈልጋለሁ አልገባኝም። እንደዛ የሚባል ነገር አለ? አይ እሱ ለማለት የፈለገው አይ ስሜትሽ ምንድን ነው? እውነተኛ አንቺ የሚሰማሽን ስሜት መናገር ትችያለሽ እኮ እሷ ኖረችም አልኖረችም መናገር ትችያለሽ። ደግሞ ይህንን ስሜት ለመናገርም ሲጀመር ረጅም ጊዜ ጠብቆሻል እሱ ዛሬ አይደለም ይህንን ስሜት የጠየቀሽ። እንግዲህ እኔ የሚሰማኝ እንደዛ ነው። በቃ የሚሰማሽን ነገር መናገር ትችያለሽ እኮ አይደለም። የሆነ በሁለት ማንኪያ አይበላም ነው ምናምን የሚባል ነገር አለ። የሆነ ሰው እንትን ፕሮባብሊ ይሄ ምንድን ነው የሚባለው 50-50 የሆነ ነገር ከሆነ ይሆናል የሆነ ነገር ካልሆነ አይሆንም ተብሎ ምናምን በፍቅር ይሄ ሁለት የሆነ ነገር ተይዞ አይገባም ሲጀመር። አንቺን ብቻ ይዞ ምንድን ነው ያገኘው? አንቺን ብቻ ብሎ ስንት ወር ሙሉ ሲለፋ ስንት ወር ሙሉ ስንት ነገር ሲሆን ነበር። እኔም ብቻ የያዝ አይደለም ያልኩት። እኔ መጀመሪያ ሀሳቤን ተረዱኝ። እኔም ብቻ የያዝ ሳይሆን እኔ ጋር ያለው ነገር ካልተመቸው እኔ ካልተመቸውት ምናምን ሲጀመር በመጀመሪያ ደረጃ እኮ እኔ እያናደደኝ ያለው ነገር ምን እንደሆነ ግን ገብቷችኋል? ያደረገው ይሄ አኳኋኑ ነው የገረመኝ እንጂ ወይ ከሌላ ሴት ጋር መሆኑ አይደለም ምናምን አይደለም። ግን ሁኔታዎች ናቸው። እኔ ግን እንደዛ መናደድሽ ወይ መደበርሽ ተመችቶኛል እውነቱን ስነግርሽ። እኔ ከአንተ ጋር መጥፎ ደግ ምናምን አልነጋገርም። አንተ በዚህ ልክ እንትን አትበላት። እሷ ገባክ? በእሷ ቦታ ካልሆንክ አትረዳትም ነገር ማለት ነው። ምኑን አንተ ወንድ ነህ፣ ዝም ብለህ የመጣልህን ነገር ምናምን ጫና ለመፍጠር አትሞክር። እሷ ላይ ምንድን ነው የመጣልኝ ነገር? ምንድን ነው ጫና የፈጠርኩት? ጥያቄው ምናምን ምንድን ነው ንገረኝ። ሰማኝ። እንደዚህ ብላችሁ ፍቅሬን ትቀበያለሽ አትቀበይም ብሎ መጠየቅ ምንድን ነው? ሴት ከጎን ተቀምጦ ሪዘርቭ ተይዞ ይሄ እኮ ኳስ ሜዳ አይደለም። እዚህ ሪዘርቭ መያዙ ነው የዛሬ መምጣቷን እሷ መምጣቷን ምናምን ነገር ነገርኩህ እኮ። እኔ ምንም የማውቀው ነገር የለም፣ እሱም የሚያውቀው ነገር የለም። ስማኝ፣ እየሰማሁ ስማኝ። አልጨረስኩም እኔ። እሺ አውራ። እወቅም አትወቅም ማለት ነው። እንደዚህ አይነት ጥያቄ የለም። የፍቅር ጥያቄ ገባል። በቃ በስነ ስርዓት እሱና እሷ ተገናኝተው የሆነ ቦታ ያለውን ነገር ችግራቸውን አውርተው እስከዛሬ ለምን እሱ ከእሷ ጋር እንደዚህ አይነት ነገር እንደጀመረ ሁሉ ነገር አስረድቷት ገባክ? አምናበት ነው እዚህ ውሳኔ ላይ መወሰን የምትችለው እንጂ እሷ እዚህ ተቀመጣ እያስፈራራቻት እየዛተች ምን የራስሽ ጉዳይ እያለቻት እሱ ፍቅሬን ትቀበኛለች ካልተቀበልሽ ፍቅሬን ትቀበኛለች አላለም። ሲጀመር አላለም። ፍቅሬን ትቀበኛለች ካልተቀበልሽ እሷ አለችልኝ አላለች እንደማለት አላለም። ቀጥታ መናገር እኮ አይጠበቅበትም። ቀጥታም በተዘዋዋሪም ቢሆን ማለት ነው። ይኸውልህ መጀመሪያ ደረጃ ማለት ነው እኔ ተመችቶኛል ወይም ደግሞ አንቺ መደበርሽ ደስ ብሎኛል ያልኩበት ምክንያት እስከ ዛሬ ድረስ 3 ወር ሊሆነው ነው ይሄ ሰውዬ እላይታች ሲል ምን ሲል ምናምን በቃ ከስሯ ሳይጠፋ እስከ ዛሬ ድረስ እየለመናት እየጠየቃት ነበረ። ከዛ በኋላ ግን ከዛ አንዴ ሳላወራ ይሄን ያልኩበት ምክንያት ልንገርሽ ማለት ከኔ ጋር ካልሆንክ በቃ ተሞታለህ ብዬዋለሁ እንዴ እኔ አሁን ይኸውልሽ እንደዛ ያልኩበት ምክንያት እንደዚህ አይነት ነገር ሲፈጠር እሷ ከደበራት የሆነ ነገር ሊኖር ይችላል ማለት ነው ምናልባት። ስለዚህ የሆነ ነገር አንቺ ጋር ካለ ያ ነው የሚፈለገው፣ ውጤቱ ያ ነው እና አሁን ማወቅ ነው የምፈልገው። እስካሁን የጠየኩት ጥያቄ አልመለሰች እኮ غيرت الموضوع شطته ومطته خلاص
እኮ ጥያቄ ምንድነው መሰለህ? ያው ልመልስልህ መልስ ነው ፈልገው ትክክለኛ መልስ ነው አይደል? አዎ ይሄንን ጥያቄ ከሴት ጋር ሆነ እየጠየቀኝ አልመልስልህም እያልኩ ነው። ለሻናጂት ማ አዎ ከሴት ጋር ፍቅረኛ ይዘህ እኔ ድራቢ ፍቅረኛ አልሆን እሱን ነው ለገባ ለብቻ ደግሞ የሆንክ ጊዜ እያወራን ነበረ። አሁን ላይ ደግሞ ከሴት ጋር ሆነ የሆነ ሌላ የሆነ ነገር ይዘ ትርፍ ነገር ይዘ እኔ ምናምን ከሆነ ይሆናል ካልሆነ ይሆናል ተብሎ ምገባበት የትም ምን አይነት ሆነ ህይወትም ፍቅርም የለም። በቃ ምንም እኮ ያወራችሁት ነገር የለም እኮ 3 ወር ሙሉ እኮ አንቺ አጠገብ ሆኖ ይሄን ነገር ብቻ ከሆነ ካወራ ካለው ያልሽውን ነገር ልታወሪው አልቻልሽም። ግን በቃ ይሁን እሺ፣ እሱ በቃ ችግርሽ ይሄ ነው። ከሱ ጋር ሆኖ የዛኔ አልተዋወቅም፣ ገና እንደመጣ ነው አልተዋወቅም ነበር። ዛሬ አሁን ማለት ነው ማላውቀው ሰው ደግሞ አፈቅርሃለሁ አልለውም። የማላውቀው ሰው ጋር ፍቅር አይዘኝም። አልተዋወቅንም ነበር 3 ወር ባይዛው እንዴ ትንሽ ነው በጣም። ይሄ ነገር ይፈጠራል ብዬ እንደዚህ እንሰበስባለን ብዬ አላሰብንም። እኛ ሲጀመር ከአንቺ ጋር በሰላማዊ መንገድ በተረጋጋ መንፈስ ልናወራ ነበረ እና አሁን አንቺ የመጣሽው ምንድን ነው? መልሴን አገኘችው። አዎ በቃ ችግር የለም። ምንድን ነው አሁን አንቺ የመጣሽበት ነገር? አላሰብኩም ነበር እሷን ላናግራት ስለፈለኩ ለምንድን ነው ልታናግሪያት የፈለግሽው አንቺ? እሺ አንቺ ለምንድን ነው ዋሽተሽኝ? ከዛ ደግሞ ለምንድን ነው የፈለግሽውን ብቻ ንገሪኝ። ምንድን ነው አሁን አንቺ ውሳኔ ምን እንደሆነ ንገሪኝ መጀመሪያ ማለት ነው። እናቱ ተናገርኩ እኮ ጆሮሽ አይሰማው። ምንድን ነው ድገኝ? አልደግምልሽ። ማንሽ አንቺ ምዳግምልሽ ሰማሽ መሰለኝ። ጆሮሽ ካልሰማው ደግሞ ያው አለ ሐኪም ቤቶች ምናምን ተጠቀም እንደዛ ተናገርኩ መሰለኝ። ቆይ አይደለም አትፈልጊውማ፣ አታፈቅሪኝ። ተናገርኩ እኮ ጨረስኩ። አሁን እንዳንቺ እኔ ድራቢ ምናምን አልፈልግም። ይቅርታ አድርጊልኝ። ብቻውን እያለስ መች ፈለግሽውና? አሁን ሰው ሲደረብበት ነው እኮ የታየሽ። ያልፈለገ ሰው ደግሞ እንደዚህ ካጅምሮ ማይናደድሽ ነበር። ጠውጠው ከምት ለምን ትናደጃለሽ? ለምን ተናደድሽ? ጥያቄ መልሽልኝ። ዙሪያ ጥምጥም ሁሌም አትሄጂ። አሁን ቀጥተኛ ጥያቄ ነው የጠየኩሽ ያለሁት። ስለዚህ ቀጥተኛ ምላሽ መልሽልኝ። ካልወደድሽው ካልፈለግሽው ለምንድን ነው በዚህ ልክ የምትናደጂው? ከሌላ ሰው ጋር ሲሆን ስሚኝ አንዴ ልመልስልሽ። መልስ ነው የፈለግሽው? ቀጥተኛ መልስ። አሁን ምንድነው መሰለሽ አሁን ያለሽው እኔ ቤት ነው። ከዛ እኔ ደግሞ ዝም ብዬሽ ውጪ ምናምን ስላላስኩሽ እስካሁን የፈራሁሽ ስለመሰለሽ እንኳን በራሴ አይደለም በሰው ራሱ ላስወጣሽ እችላለሁ። ስለዚህ አንቺ እኔና እሱ መሀል የሚመለከትሽ ነገር ከአንቺ ጋር የመቆየት አላማም የለኝም። አላማኮ መጨረሻ ላናግርሽ የምፈልገው ነገር አላማኮ ባይኖርሽ ኖሮ እዚህ አትመጪም ነበረ። ቆይ አንቺ እኔ ያልገባኝ ነገር እሱን አብረሽ መሆን ነው የምትፈልጊው ወይስ ደግሞ እነሱ አብረው እንዲሆኑ? ለምንድን ነው ይሄን ያክል ጥያቄውን የፈለግሽው? የሷ ንዴት ወይም ደግሞ እንደዚህ መሆኗ ምክንያት ነው። አንቺ ንዴቷ ብቻ ምን አገባሽ ማለት ካልፈለግሽው መቶ ነው፣ ከፈለግሽው ደግሞ እሱ ወንድምሽ ነው ምንሽ ነው እንደዚህ የምትከራከሪለት? እና የመጨረሻ ውሳኔ ይሄ ነው። በቃ የመጨረሻ ውሳኔ ነው። ማለት ተቀጣጥረን ነበር ላመጣለት ማለት ነው። ውሳኔ ወስነን ጨርሰናል። እና እኔ እሷን ቅድሚያ ብቻ ላገኘት ስለፈለግኩ ነበር እዚህ ድረስ የመጣሁት። እና የምን ፓስፖርት ነው? خلاص دوسي ملسوا سمعتوا خلاص انا جيت مشان اتاكد موقف يفلكوت يا مجرشوا وسانو مالتنا يا مجرشوا ملس لسوا سمعتوا خلاص حيجوا السفاره راح طالع فيزا እንዴት እንደዚህ ታደርጋለህ አንተ? ቆይ ምን አይነት ሰው ነው? እንደዚህ ልቸኩል ነው በቃ ባጭር ጊዜ እንደዚህ ነገሮችን መፈጻጸም። خلاص هارين بك هيوتي اللي جمر لا ايمت بدي انا اضل هيك مبهدل لا ايمت اسكماتي انت ما بتحس فيني ኤሪክ በጣም ስተት እየሰራ ነው በእውነት ነገ ጆሲ ግን ልክ እንደሷ እየሆንኩ ነው እኮ ታውቀዋላ። እንደዚህ ሁሌም ምላሽ ሳትሰጠው እየተቀበልካት ኑር እኮ ነው። ከሰዓት አጣቆም ይሻላል። ካንቺ ጋር ወርጭ ጨርሰናል እኮ ዝም በይ አትመልሺ። በቃ መጣሽው የመጣሽበትን ነገር አታወሪም። ባይዘው እዚህ ማውራት መብት የለሽም። መንገድ ላይ እንደብድ ከፈለግሽ ላፍልግ ይልሽ የሁሉ ነገር እያደረክ ያለው ብያለሁ እኮ መጀመሪያ የተናገርኩት ምንድነው? ሲጀመር አሁን እኔ የመለስኩልህ መልስ ምንድነው? አንድ ጥያቄ ጠይቀኝ። የመለስኩልህ መልስ ምንድነው? እምቢ ነው እሺ ነው ምንድነው ያልኩ? እንደተለመደው ማለት ነው። خلاص انا لا يمات እንደተለመደው እሺ አትልም እምቢም አትልም ካኒ በቃ ጨዋታ ሆንኩት ማለት ነው። በሷ ስለዚህ አንተ ስርት ላበበ እሷን ፓስፖርት ብለሃል፣ እኔን ደግሞ ጥያቄ እየጠየቀኝ ነው። ስለዚህ ምን ሁለት ሰው ምናምን ይዘህ ነው እኔን ጥያቄ የምጠይቀኝ? لا يا حلوه يا انت
ከሌላ ሰብ ከብትሰሚ እኔ በቃ መትቼ እሱን ነገር ሲጀመር እሷን እዚህ እንዳለች እኔ አላውቅም እኮ ሌላ ቦታ ተተክራል ምትዋዚን غير መጣ ተቀጣጥራችሁ ነበር እንዴ አንተ ይሄ ነገር ተመችቶህ ነው እሷን ሌላ ቦታ ቀጥሯታል እሷን ሌላ ቦታ ቀጥሯታል አስብ ከዛ እኔ ጋር ደግሞ እናንተ ሁለታችሁ አብራችሁ መጣችሁ ማለት ሲጀመር ይሄ ማለት ምን እያደረጋችሁ ነው አኒ እናንተ ለምንድን ነው የመጣን እስካሁን አልተረዳችሁ እሷ ማለት ነው نحن جينا مشان نفهم ايش بدك انت ايش جوابك مالي جاي لا مشان ازعلك ولا አትመልስልህም እሷ እንደዛ ስለዚህ አንተ የተናገርከውን ንግግር ማንም ሰው መረዳት የሚችለው ግልጽ ንግግር ኦኬ አይ ባቱ እና በቃ ቪዛስ የሷ ቪዛ ተመቶ ተቀምጦ ሌላ ቪዛስ መጥተህ ዘልቴር ነው አንተ ሐሳብክ እዚህ ታዲያ 2 ዓመት ይቆይ ወይስ 3 ዓመት 4 ዓመት ስንት ዓመት ይቆይ እንደዚህ ይሆነ ማብሐሳ የሚጠብቀው ሰው አለ እዛ መሄድ ያለበት አይደለም ሰው አይረዳም ወሬ ብቻ ነው የሚያውቀው እሱ አይረዳም በጣም ነው ያፈርኩት በይዘው ሁሉንም ነገር አለማድረጉ አለበጎ ነው ለምንድን ነው የምታውቀው ቆይ ምን እንደሆነ ያወቅ አይደለም ምንድን ነው በቃ የምትለው የራስህን ወሬ እያወራ ትክክል አይደለም አንተ ነገሮችን እያገናዘብ ካወራ ስታወራ ጊዜ እሱ ማትቀበዩ ከሆነ ቆይ የሰውየው እዚህ ስንት ሲደበደብ ነበር ምን ሲሆን ነበር ይሙት እኮ ሁለት ፍቅር በቃ አንቺ የሚሰማሽን ነገር መናገር ትችያለሽ እኮ በቃ አንቺ የሚሰማሽ ነገር ምናልባት ለሁሉም ነገር መልስ ይሆናል ስለዚህ አንቺ የሚሰማሽን ነገር መናገር ትችያለሽ የሚሰማኝ ነገር ደግሞ እኔ ሴት አጠገቡ ነው ምንም የምናገረው ነገር የለም ይቅርታ አድርግልኝ ይሄ ራስሽ ምርጫ ነው ስለዚህ አሁን በቃ የራሴ ምርጫ ነው መርጫለሁ ደግሞ ሻለ ማለት ደግሞ በጣም ጥሩ ነው እግዚአብሔር ሲጠብቀኝ ነው ማለት ነው እሺ ያደርኩ ስለዚህ አሁን ጨርሰናል ምናልባት ደግሞ ልትጸጸችበት ይሆናል እሱ ካንቺ ወስ ስለሚወጣ መቼም ማለት ነው ምንም ቢሆን አልጸጸትም ሌላ ሴት እኔ ማለት ሌላ ሴት አምጥቶ ከዛም በኋላ እሷን የኔ ውድ ምናምን እያለ እኔ ልጸጸትበት አልችልም ሲጀመር ተረጋግተሽ አስቢበት ስለዚህ አሁን ጨርሰን አይደለ ስለዚህ ሁላችንም ቤታችን ብንገባ ጥሩ ነው እንኳን ብትኖር ስለዚህ ጨርሰናል እየጮህታሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመ